ይሄ ባህሪ ካለሽ ወንዶች ይንበረከኩልሻል። ቁጥር 1 ሚስጥረኛነት። እዚህ ጋር ሚስጥረኛነት ስንል ግልጽ ሴት አለመሆን ማለት ሳይሆን የግል ጉዳዮቿን አሊያም ደግሞ በውስጧ የምታብሰለስላቸውን የተለያዩ ስሜቶች ከልብ ለማትቀርባቸው ሰዎች ዝም ብላ ማጋራት አትፈልግም ለማለት ነው። በግንኙነት ውስጥ የሚያጋጥሟትን ችግሮች በግሏ ትይዛለች። በዚህ ምክንያት ጓደኞቿ ሳይቀሩ ድብቅ የሆነች ሴት እንደሆነችና ሚስጥሮቿን ከነሱ ሸሽጋ የምትይዝ ሴት አድርገው ይመለከቷታል። ይሄ ቁጥብነቷ ታዲያ በወንዶች ዘንድ እጅግ ተፈላጊ የሚያደርጋት ሚስጥር ነው። በግንኙነት ውስጥ የሚያጋጥሟትን ችግሮች በግሏ ትይዛለች። በዚህ ምክንያት ጓደኞቿ ሳይቀሩ ድብቅ የሆነች ሴት አድርገው ይመለከቷታል። ይሄ ቁጥብነቷ ታዲያ በወንዶች ዘንድ እጅግ በዚህ ባህሪዋም በቅርብ የማያውቋት ሰዎች እንደ ኩራተኛ ሊመለከቷትና ሲበዛ ሊበሳጩም ይችላሉ። እየቀረቧት በመጡ ቁጥር ግን አስመሳይነት የሌለባት እንዲሁም ጓደኞቿን ከልብ የምትቀርብ ሴት መሆኗን ሲያረጋግጡ ከሷ ጋር ለትንሽ ጊዜ ተለያይቶ መቆየቱ ራሱ ይከብዳቸዋል። ቁጥር 2 ታማኝነት። ይቺ ሴት እሷን ብለው ለቀረቧት ሰዎች ሁሉ ታማኝነቷን ያለ ስስት ትሰጣለች። ለፍቅረኛዋ በአካልም ሆነ በሐሳቧ ታማኝነቷን በግልጽ ታሳያለች። እንደ አብዛኞቹ ሴቶች ዙሪያዋ ያሉ ወዳጆቿ ሲቸገሩ ጀርባዋን የምትሰጥ ሳትሆን በተቃራኒው ከየትኛውም ጊዜ በበለጠ የምትቀርብ ነች። ፍቅረኛዋ ያጋጠመውን ችግር ሲያዋያትም እንደ ብዙዎቹ ሴቶች ነገሩን አጋና የበለጠ ስለ ጉዳዩ እንዲጨነቅ ሳይሆን የተለያዩ የመፍትሄ ሐሳቦችን ታቀርበለታል። እሱም ሁሌም ቢሆን ከማንም ሰው በተሻለ ከሷ ጋር ስላጋጠሙት ነገሮች ሲወያይ ቀለል ያለ ስሜት ይሰማዋል። እንደ ፍቅረኛም እንደ ቅርብ ጓደኛም አድርጎ ይመለከታታል። እቺ ሴት በሌላ በኩል ጥሩ ባለሙያም ናት። የምትሰራቸው ጣፋጭ ምግቦች እጅ ያስቆረጥማሉ። ምግብ መስራትና ፍቅረኛዋን መንከባከብን እንደ ትልቅ ሸክም ሳይሆን እንደ አስደሳች ነገርና እንደ መዝናኛ አድርጋ የምትቆጥር ሴት ናት። ቁጥር 3 ራሷን የቻለች ናት። ይቺ ሴት ከምንም ነገር በላይ ለነጻነቷ ትልቅ የሆነ ቦታን ትሰጣለች። የማንንም እርዳታ ሳትጠብቅ ራሷን በሚገባ መጠበቅና መንከባከብ ትችልበታለች። ለራሷ የምትሰጠውን ትልቅ ግምትና ቦታ በመመልከትም ብዙ ወንዶች የግላቸው ሊያደርጓት ይመኛሉ። ብዙ ጊዜ ይቺ ሴት ሰዎችን ካለማመን ይልቅ ማመንን፣ ከውሸት ይልቅ እውነትን አጥብቃ ትይዛለች። በዚህ ባህሪዋም የምታምናቸው ሰዎች መጠቀሚያ ሊያደርጓት ይሞክራሉ። ነገር ግን የፈለገው ነገር ቢሆን ውሸት ተናግራ ከምታልፋቸው ችግሮች የበለጠ እውነቱን በመናገሯ የሚመጡባትን የትኛውንም ችግሮች ለመጋፈጥ ቁርጠኛ ናት። እንዲሁም ለማንምና ለምንም ብላ ሳይሆን ራሷን ለማስደሰት ብቻ በማሰብ ሁሌም ቢሆን አምራና ዘንጣ በመውጣት ተገቢ የምትለውን ጊዜ ለራሷ ትሰጣለች። ለራሷ ከምትሰጠው ጊዜ ባለፈም በሰዎች ዘንድ በጠንካራ ሰራተኝነቷን የምትታወቀው። ከስራዋ ባለፈም ለቤተሰቦቿ፣ ለፍቅረኛዋ፣ ለጓደኞቿ እንዲሁም ለእምነቷ ተገቢውን ጊዜና ቦታ በእኩል ደረጃ መስጠት የምትችል ሴት ናት። ከፈጣሪዋ ጋር የምታሳልፈውን ጊዜም በምንም መልኩ መሸራረፍ አትፈልግም። ዘወትር ታመሰግናለች። ለምታደርጋቸውና ለምታከናውናቸው እያንዳንዱ ነገሮች በሙሉ ፈጣሪዋ ከፊት ቀድሞ እንዲመራት ዘወትር ትማጸናለች። ቁጥር 4 በራስ መተማመን አላት። ይቺ ሴት ማንኛውም ሰው የበታች አድርጎ እንዲያስባት በፍጹም አትፈቅድም። ሰዎችን በትህትና ማገልገል፣ ሰዎችን በቀናነት ማገዝ፣ የተጎዱ ሰዎችን መርዳትና መደገፍም ትችልበታለች። ነገር ግን ብዙ ሰዎች ትህትናዋን ከቁብ ሳይቆጥሩ ዝቅ አድርገው ሲመለከቷት በፍጹም መታገስ አትችልም። ያለምንም ማንገራገር ከነዚህ ሰዎች በፍጥነት ለመራቅ ተወስናለች። ቁጥር 5 ጥበበኛ ናት። ጥበበኛነት ስንል ለሚያጋጥሟት እያንዳንዱ ነገሮች በስሜታዊነት ምላሽ ከመስጠት ይልቅ ነገሮችን ችሎ የማለፍ አቅም አላት። ብዙ የፍቅር ግንኙነቶች በጸብ፣ በጭቅጭቅ አለፍ ሲልም እስከ መለየት በሚደርሱ ዝግቦች ሲበተኑ እናያለን። ወንድ ልጅ በፍቅር ግንኙነት ውስጥ ከሚጠላቸው መሰረታዊ ነገሮች መካከል ጭቅጭቅ ዋናውና መሰረታዊው ነገር ነው። ይቺ ሴት ግን አብዛኛውን ጊዜ ነገሮች ትክክለኛ ጊዜና ቦታቸው እስኪመጣ ድረስ ችሎ የማለፍ ትልቅ አቅም አላት። ፍቅረኛዋን በዚህ ጊዜ የሷ ከሌሎቹ ሴቶች የተለየች መሆን እየማረከውና ከሷ ጋር በመሆኑም ደስተኛነቱ የበለጠ እየጨመረ ይመጣል። ቁጥር 5 ጥበበኛ ናት። ጥበበኛነት ስንል ለሚያጋጥሟት እያንዳንዱ ነገሮች በስሜታዊነት ምላሽ ከመስጠት ይልቅ ነገሮችን ችሎ የማለፍ አቅም አላት።
ብዙ የፍቅር ግንኙነቶች በጸብ፣ በጭቅጭቅ አለፍ ሲልም እስከ መለየት በሚደርሱ ዝግቦች ሲበተኑ እናያለን። ወንድ ልጅ በፍቅር ግንኙነት ውስጥ ከሚጠላቸው መሰረታዊ ነገሮች መካከል ጭቅጭቅ ዋናውና መሰረታዊው ነገር ነው። ይቺ ሴት ግን አብዛኛውን ጊዜ ነገሮች ትክክለኛ ጊዜና ቦታቸው እስኪመጣ ድረስ ችሎ የማለፍ ትልቅ አቅም አላት። ፍቅረኛዋን በዚህ ጊዜ የሷ ከሌሎቹ ሴቶች የተለየች መሆን እየማረከውና ከሷ ጋር በመሆኑም ደስተኛነቱ የበለጠ እየጨመረ ይመጣል። ሁሌም ልብ ማለት ያለብሽ ወንድ ልጅ ከምታከብረው ሴት ጋር ጊዜ ከማሳለፍ በላይ ምንም የሚያስደስተው ነገር እንደሌለ ማወቅ ነው። ከማክበር ባለፈ ደግሞ የሚያወያያትና የሚያማክራትን ጉዳዮች በግልጽ ተረድታ ድጋፍ ስለምታደርግለትም ከሷ ውጪ የትኛዋንም ሴት እንዳይመለከት በቀላሉ ልታደርገው ትችላለች። ቁጥር 6 የዓላማ ሴት ነች። ይቺ ሴት በስሜቷ ሳይሆን በዓላማዎቿ ትመራለች። ከፈጣሪዋ ጋር ጥብቅ ቁርኝት ስላላትም በመንገዷ ሁሉ ፈጣሪዋን ታስቀድማለች። የምትራመድባቸው እያንዳንዱ የህይወት ጉዞዎቿ በሙሉ ዋጋ እንዳላቸው ስለምታምን በከንቱ የምታጠፈው ጊዜ የላት። ለጊዜያዊ ጥቅም አሊያም ለማይረባ ግንኙነት ብላ ከዓላማዋና ከፈጣሪዋ የሚያርቋትን ነገሮች እንዳታደርግ ራሷን በሚገባ ትቆጣጠራለች። የትኛውም አይነት ችግርና ፈተና በህይወቷ ውስጥ ቢያጋጥማትም ነገ እንደሚያልፍ ሙሉ በሙሉ እምነት አላት። ስለዚህም ሁሉን አውቃለሁ ማለትን በማስወገድ ችግሮች ሲያጋጥሟት የቅርብ ሰዎቿን ታማክራለች። እንዲሁም ብዙ ጊዜ ከመናገር ይልቅ የሰዎችን ሐሳብ ከልቧ አዳምጣ ለመረዳት ቅድሚያ ትሰጣለች። ችግሮች ሲያጋጥሟት በጸጋ ለመቀበልም ትልቅ ድፍረት አላት። አንቺም ብቻ እንዲያስብ አድርጊ። ቁጥር 1 ራስሽን ቢዚ አድርጊ። ድምፁን ካልሰማሁ ምግብ በጉሮሮዬ ያወርድ፣ እንቅልፍ በዓይኔ አይዞርም የመሳሰሉትን ማለትሽን ተይ። ሲበዛ ትኩረትሽን እሱ ላይ ብቻ አታድርጊ። ከዛ ይልቅ ከሱ ሌላ ማከናወን ያሉብሽ ሌሎች ብዙ ስራዎች እንዳሉሽም አሳዩ። እሱ ላይ ሲበዛ ጥብቅ የምትይበት ከሆነ እመኚ ትሰለችዋለሽ። ማንም ሰው ቢሆን በቀላሉ የሚያገኘው ነገር አያጓጓው። ስለዚህ ውዱኝ። እንዲሁም ሁሌም ስትገናኙ ግዴለሽና ዘረክረክ ማለትሽን ትተሽ ፏ ዝንጥ ብለሽ አግኙ። ወንድ ልጅ በሚያየው ነገር እንደሚማረክ መቼም ለአንቺ መንገር ከባድ ነው። ስታገኙም ዘለሽ ተንገብግበሽ መሳብ፣ ሲበዛ ደረቱ ላይ መጣበቅ፣ ለሱ ያለሽ ፍቅር ከመጠን በላይ መሆኑን ማሳየት፣ እነዚህን የመሳሰሉ ነገሮችን ታይ። ምክንያቱም ፍቅር ውስጥ የሁለታችሁም የማፍቀር ደረጃ ተመጣጣኝ ሊሆን ይገባል። ከሱም የሚጠበቀውን ነገር እንዲያደርግ እድሉን ስጪው። ራስሽን በተቻለ መጠን ከብዙ ነገሮች ቆጠብ አድርጊ። በዚህ ጊዜ ለራስሽ ክብር ያለሽ ሴት መሆንሽ ስለሚገባው እሱም ሳይወድ በግዱ አንቺን እንዲያከብርሽና እንዲያስብሽ ታስገድጂዋለሽ ማለት ነው። ቁጥር 2 ራስሽን ቀይሪ። ወንድ ልጅን የግልሽ ለማድረግ ከመሞከርሽ በፊት በቅድሚያ ራስሽ ላይ ልትሰሪ የሚገቡሽ የቤት ስራዎች አሉ። ራስሽን መንከባከብ፣ በንባብ ራስሽን ማዳበር፣ በስፖርት ራስሽን መገንባት የመሳሰሉትን በማድረግ ያፈቀርሽውን ልጅ ብቻ ሳይሆን ራስሽን የትኛውም ወንድ የሚመኛት ሴት ማድረግ ትችያለሽ። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ ያበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።